እግዚአብሔር ከፊት ለፊታችሁ ክብር አለው። ለእናንተ ያዘጋጀው ክብር አለው። የሚሰጣችሁ ክብር አለው። ለስሙ ብትነቀፉ፣ ስለ ስሙ ዋጋ ብትከፍሉ፣ ብትራቡ፣ በማጣት ውስጥ ብታልፉ፣ በማግኘት ውስጥ ደግሞ ብታልፉ፣ እያንዳንዱ ክብር ዝና ዙሪያችሁ ላይ ቢመጣ እግዚአብሔር ግን ለእናንተ የከበረ ስጦታ አለው። የከበረ ስጦታው ደግሞ እዚህ ሀገር ሆኖ ሰው እናንተ ሊመለከት ብቻ ነው። ከዓለም ሁሉ የእናንተን አገልግሎት ለመካፈል ሰዎች እንዲመጡ ያደርጋል። ከዓለም በሙሉ እናንተ ላይ የሚገለጠውን ጸጋ፣ እናንተ ላይ የሚገለጠውን የክርስቶስ ኢየሱስን መልክ ሊያበዛ ሲፈልግ እግዚአብሔር በእነዚህ አይነት ነገር ውስጥ ያሳልፋቸዋል። ሁሉንም በግ አይደለም በትከሻ ይዞት የሚዞረው፣ ሰበራት ነው ይዟት የሚዞረው። እርግጠኛ ነኝ በዚህ ምድር ላይ እንደ ክርስቲያን በብዙ ቻሌንጅ ውስጥ የሚያልፋለ ብዬ አላስብም። በምድራዊ ሰው ቻሌንጅ ውስጥ ብዙ ሊያልፍ ይችላል። ቢሳካ ከጌታ ጋር ያለን ላይ በጣም ናይስ ቢሆን በዓለም ሳላችሁ መከራ አለባችሁ አልኩ ኢየሱስ አለ። እኛ የምንዋጋው እዚህ ጦር ሜዳ ዓለም ውስጥ ነው። በዚህችው ዓለም ውስጥ ሆነን ግን እግዚአብሔር የከበረ ነገር አለው ለእኛ። እኛ ወታደሮች ነን። ኢየሱስ ጌታ ነው። ሃሌሉያ። እኔ በርስኪ የሰማይ አምባሳደር በዙሪያችሁ ያሉት ነገሮች ተወሰኑ፣ እንኳንም ሄዱ፣ እንኳንም እነሱ ዘወር ብለው እግዚአብሔር ወዳጅ ሆናችሁ፣ እንኳንም ስለእናንተ የሆነ ግርግር ትኩረታችሁ ከሚወስደው ነገር እግዚአብሔር አወጣችሁ፣ እንኳንም ረበዳ ወሰዳችሁ፣ እንኳንም ማይመች ሁኔታ ውስጥ አለፋችሁ፣ እንኳንም ደግሞ አለቀሳችሁ፣ እንኳንም እግዚአብሔር ታማኝ አይደለም እንዴ አትወደኝም እንዴ እስክትል ድረስ እንኳንም ደረሳችሁ። እነዚህ ሁሉ ለእግዚአብሔርን ሕያው አምላክ መሆኑን ተረድታችኋል። ሰዎች ሄደው የሚያስፈልጋችሁ ነገር በሙሉ ከዙሪያችሁ ላይ ተወስዶ እግዚአብሔር ግን ያለነሱ ያለነዛ ነገሮች መኖር እንደምትችሉ ያለሱ ግን መኖር እንደማትችሉ አድርጎ አለማመዳችሁ። በጣም ከባድ ቢሆንም ፔኑ እግዚአብሔር ግን አለማምዷል በደንብ። ኢየሱስ ጌታ ነው። ሃሌሉያ። እንኳንም ለእግዚአብሔር ሰዋችሁለት። እድሜያችሁን እንኳን ሰዋችሁ፣ የጸሎት ጊዜያችሁን እንኳን ሰዋችሁ፣ እንኳን ለጌታ ቤት ታምናችሁ መጣችሁ፣ እንኳንም እግዚአብሔርን ለማገልገል ልባችሁ ቀና፣ እንኳንም እግዚአብሔርን ወደዳችሁት። ለምን ካላችሁ እግዚአብሔር ለእናንተ የከበረ ነገር አለው። እግዚአብሔር ለእናንተ የከበረ አክሊል አለው። በዛ ብቻ አይደለም፣ በዚህ በምድር ኢየሱስ ጌታ ነው። ሃሌሉያ። ምንም ያህል ክርስቲያን በቻሌንጅ ውስጥ ቢያልፍ፣ ምንም ያህል ክርስቲያን በብዙ ፔን ውስጥ ቢያልፍ፣ በብዙ መከራ ውስጥ እንኳን ቢጓዝ፣ በብዙ ነገሮች እንኳን ቢጓዝ፣ የተሰበርን ቢመስለን፣ ሰይጣን እግዚአብሔር እንደሰበረን ቢነግረንም፣ እግዚአብሔር ግን ሰብሮ ሊያስቀረን አይደለም፣ ፈውሶ ለክብር ሊያቆመን እንጂ። እግዚአብሔር ሰብሮ ዙሪያችን ላይ ያለውን በሙሉ ወስዶ ያስቀረን እንደዛለን። ሰይጣን እጅግ በጣም ክፉ ነው። ክፉ መሆኑ የምታውቁት ብቻችሁ ሆናችሁ እንኳን የራሳችሁን ነገር ራሳችሁ ማስተዋል እንዳትችሉ ዙሪያችሁ ላይ ክብር ዝናን ያመጣዋል። ሰዎችን ይሰጣችኋል፣ ገንዘብን ይሰጣችኋል፣ እውቀትን ይሰጣችኋል። ለማሰብ ለራሳችሁ ጊዜ እስከማይኖራችሁ ድረስ በሰዎች ወከባ ውስጥ እዚህ ጋር ሰበብ እስክትደርሱ ዙሪያችሁ ላይ በሙሉ ያዋክባችኋል። አይደለም ለመንፈሳዊ ነገራችሁ እንድትጠነቀቁ ቀርቶ ለስጋችሁ እንኳን ማሰብ እስከማትችሉ ድረስ ቢዚ ያደርጋችኋል። እግዚአብሔር በጣም ቸር ስለሆነ በጣም ታማኝ አምላክ ስለሆነ እሱ ስለኛ ስለሚያስብ አውጥቶ ለነፍሳችን የልቡን ቢያበራትም ለስጋችን ግን ጥበቃ እያደረገ ነው። ነፍሶን አይደለም፣ አንድም ቀን ነፍሶን አይደለም፣ ስጋችንን ጎድቶት ምናምን የሆነ ነገር ጎድቶን አይደለም። እግዚአብሔር በዛ ሁሉ ነገር ውስጥ ሲያሳልፍ ግን እግዚአብሔር ለከበረ ነገር ነው። እነ ሲድራቅ አብደናጎ ምንም አይነት ነገር ምንም እያንዳንዱ የሆነውን ነገር እግዚአብሔር ያውቃል። ኢዮብ በሚያልፍበት ቻሌንጆች በሙሉ እግዚአብሔር ያውቃል። ሰይጣን ያንን ሁሉ ክፉ ነገር ቢያደርግበትም እግዚአብሔር ግን ፈቅዶለት ነው እንጂ ኢዮብን ትቶት አይደለም። ኢዮብን በብዙ እግዚአብሔር መካስ ሲፈልግ ተወራረደበት። እግዚአብሔር አንዳንድ ጊዜ በእናንተ ላይ ውስጥ ሊወራረድባችሁ ሲፈልግ ልጄማ ታማኝ ናት፣ ታማኝ ነው፣ አያጉረመርምም፣ በእኔ በጣም በሱ ተማመናለሁ ማለት ሲፈልግ ሰይጣን እንኳን በእናንተ ላይ ውስጥ ሊያመጣው ባለው ቻሌንጅ ላይ ዝም ይላል።
ጸልያላችሁ ዝም ይላል። ፈልጋላችሁ ዝም ያላችሁ ነገር ኢነርጂ በሙሉ ሉዝ ታደርጋላችሁ። ምንም መልስ የለም። በቃ ለዚህ ነገር ላይ ብቁ አይደለም ብላችሁ እስክታስቡ ድረስ ብዙ ዋጋ ያስከፍላችሁ። እግዚአብሔር ዝም ይላል። አያውቅም እንደ እግዚአብሔር ኢዮብ ላይ እየሆነ ያለውን አያውቅም ወይ? አይወደውም ወይ? ኢዮብ ከእግዚአብሔር ጋር እንኳን እኔ ጻድቅ ነኝ ብሎ ለመከራከር እስኪደፍር ድረስ ያ ሁሉ ቻሌንጅ ውስጥ ሲገባ አያውቅም እንዴ? ያውቃል። ከዛ ቻሌንጅ በኋላ ግን እግዚአብሔር በብዙ በረከት ሊባርከው ሲፈልግ ተበራርዶበት ስለነበር እግዚአብሔር ኮራበት። መጥቶ እንደዚህ ሆነ ያለ ነበር ካለ ከእግዚአብሔር ጋር ለመሟገት ሲፈልግ እግዚአብሔር ነበር። ፀሐይ ሲፈጥር የት ነበርክ? ይህንን ሳደርግ የት ነበርክ ወይ? አብረኸኝ ነበርክ ወይ? ምንም የምታውቀው ጀስት እንከራከር ሲል ከእግዚአብሔር ጋር የእግዚአብሔር ጽድቅና አሰራር እግዚአብሔር ልቀት ስላለው የተናገርኩት ቃል ላይ እግዚአብሔር ታማኝ ነው አይቼዋለሁ። እግዚአብሔር አይደለም አምራችሁ በጌታ ፊት የጸለያችሁትን ጸሎት ይቅርና አይደለም በእግዚአብሔር ፊት ያቀረባችሁትን ትልቅ ጉዳይ ይቅርና በንግግሮቻችሁ መካከል ላይ የተናገራችሁትን ነገር እንኳን ለማድረግ የሚታመን አምላክ ነው። አሜን። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። በጣም ወዳችኋለሁ። እነዛን ጊዜያቶች እግዚአብሔር በብዙ ቻሌንጅ ውስጥ በብዙ መስመር ውስጥ ያሳለፈኝ ጊዜ ወደዋለሁ። ለምን አትሉ? እግዚአብሔር ፊት ታየውታል። ያዕቆብ ጉልበቱ ቢሰበር ጭኑ ቢሰበር እንደ ቀድሞ ባይሆን እግዚአብሔር ፊት ለታይ ለያዕቆብ መዳን ሮጦ እንደ ቀድሞ መሄድ አይደለም። ለያዕቆብ መዳን በሱ ተነክቶ እያነከሱ መሄድ ነው። እናንተ የምትፈልጓቸው የምትወዷቸው ነገሮች በዙሪያችሁ ላይ ሆነው እንደፈለጋችሁ ከምትሆኑት ኃይል በላይ በእግዚአብሔር ፊት ለእግዚአብሔር ታምናችሁለት የምትሄዱት ጥቂቷ መንገድ ያቺ ናት ለእናንተ ድነት፣ ያቺ ናት ለእናንተ አክሊል፣ ያቺ ናት ለእናንተ ክብር የምትሆነው። እግዚአብሔር ፊት ለታየሁት ሰውነት የምትናቀር ዛሬ ምናልባት በተለያዩ ሁኔታ ውስጥ እግዚአብሔር በብዙ ቤት ውስጥ አለማምዷችሁ ሰብሯችሁ አልፋችሁ ከመጣችሁ እግዚአብሔር ደግሞ ይጠግናል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይጠግናል። በደንብ ነው የሚጠግነው። ሲጠግን ደግሞ ይችልበታል። ቀድሞ የነበራችሁበትን ፔን እንዳታስታውሱት አድርጎ አሁን ለምንድን ነው እንደዚህ የምትሆኘው ካላችሁ እግዚአብሔር ታማኝነት ደንቆኝ ነው። የእግዚአብሔር ምሕረት ደንቆኝ ነው። ምን አይነት ቢወደኝ ምን አይነት ፍቅር ለኔ ቢኖረው ነው እንደዚህ አይነት ፔን ውስጥ የሚያሳልፈኝ? ሰው እኮ የሚወደውን ሰው በተለያየ ፔን ውስጥ ነው በተለያየ ነገር ጊፍት እየሰጠናል የሚያስደስተው። እግዚአብሔር ሲወዳችሁ ያየላችሁ ዴስቲኒ ስለሚያውቅ ለዛ ዴስቲኒ ተዘጋጁ ሰራችሁ ደግሞ ይጠግናችኋል። እግዚአብሔር በጠገናችሁ ጊዜ ግን ያለፋችሁበትን ዘመናት አትቆጥሩ። ለምን ካላችሁ እግዚአብሔር ከፊት ለፊታችሁ ያመጣው ክብር ስላለ። ኢየሱስ ክርስቶስ ጌታ ተነሳችኋል። ቻሌንጅ ላይፋችሁ ላይ አለ። የሆነ ነገር በሙሉ የሆነው እግዚአብሔር ክብሩን በእናንተ ላይ ሊገልጥ ስለሆነ የሆነው ሁሉ የሆነው እግዚአብሔር ጠረኑን እንዲያለማምዳችሁ ነው። ልክ እንደዛ ቅርጽ እንደሚያወጣው እንደዛ ጠራቢው ሰውዬ ሊያከብር ሲፈልግ ባለዊ አፈር ላይ ባለች ጊዜ ዛፏን ማንም አይፈልጋት። ይፈልጓት ደግሞ ብዙ ትኩረት ሰጥተዋት ያን ያህል አያደርጓትም። ማን ነው እስቲ ዛፍ ላይ ትልቅ ዛፍ ላይ ሄዶ ሰው ወደ ሄዶ ፎቶ ተነስቶ የሚመጣ የለም። አንዷን ብቻው የለም። ሲበዛ የሆነ ቦታ አካባቢ የሆነ ሴሪሞኒ ሲኖረው ግን ሰው ሁሉ ሄዶ ፎቶ ተነስቶ ይመጣል። ለምን ሲባል ሲበዛ ነው ውበቱ ብሎ አችኛዋን ስፍራ ቀድሞ ከነበረችበት ከአፈር አውጥቶ የከበረ ስፍራ ለማስቀመጥ ሲፈልግ ግን አንጥረኛው ይሰብራታል። ለዛፏ የሞተች ቢመስላትም ለዛፏ ህይወቷ እንደማይቀጥል ቢገባትም ለእሷ ህይወቷ ቢቋረጥም እዛ ጋር ግን የበለጠ ክብር አድርጎላታል።
መንፈስ ቅዱስ ፊውቸራችሁ ላይ መኖራችሁን እስከማታስቡ ድረስ አይኖችህም በምድር ላይ ያሉ ከኔ ጋር ይከራከራሉ ሆድ ሲብሰኝ ክላት ትወርዳለህ በደመናት ሃሌሉያ ምንም ምግባራችሁ ላይ ቢያስለቅስ ምንም ቢከብድም እግዚአብሔር ደግሞ ይጠግናል። አሜን አሜን። ሆሴዕ ምዕራፍ 6 ቁጥር 1 ላይ እንደዚህ ይላል፣ ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱ ይፈውሰናል፣ እርሱ መትቶናልና እርሱ ይጠግነናል። ሃሌሉያ አሜን አሜን። ምንም ነገር ተስፋ ባይታያችሁ ከደረሰባችሁ ነገር አንፃር በደንብ በብዙ ፔን ውስጥ ብታልፉ ዙሪያችሁ ያሉት ነገሮች በሙሉ ቢወሰዱ እግዚአብሔር ጠጋ ብሎ ቢያወራችሁ ከሆነው ነገር በላይ እግዚአብሔር ለክብር ያደርገዋል። አሜን። ወደ እግዚአብሔር እንመለሳለን። እርሱ ሰብሮናልና እርሱ ይጠግነናል። አስታውሱ። ምናልባት እርግጠኛ ነኝ ብዙዎቻችሁ ሳወራ ብዙ ፔኖች እንደሚመጡላችሁ አንዳንዱ የሆነባችሁ ህይወታችሁ ላይ የሆነ ጉዳይ ከእግዚአብሔር ጋር እንድትጣሉ የሚያደርጋችሁ ለማገልገል እንኳን አቅም እስክታጡ ድረስ በዚሁ ሁኔታ ውስጥ ብታልፉ ለእግዚአብሔር እንደዚህ በሉት፣ አይከፋኝም በሉት። አንተ ስትሰብር አይከፋኝም፣ ፔኑ ቢከብድም አይከፋኝም በሉት። አይኖችህም በምድር ላይ ያሉ ከእኔም ጋር ይከራከራሉ እግዚአብሔር ይፈውሳል። እግዚአብሔር በመገኘቱ ካላጽናናችሁ በቀር በምንም አትጽናኑ። በምንም እግዚአብሔር ታማኝ መሆን አይቻልም። እግዚአብሔር ሲያጽናናኝ አይቻልም። በደንብ አሁን መንፈስ ቅዱስ አጽናኝ ነው ሲባል ቃል አይደለም፣ ላይፍ አሁን መንፈስ ቅዱስ መልካም ነው ስትሉ ላይፍ ነው። ከዚህ በፊት አንዳንድ ቃላቶችን እግዚአብሔርን ብዬ አውቃለሁ። ጌታ ይሄ ቃል ለእኔ ጥቅስ አይደለም፣ ላይፍ ነው። የተኖረ ላይፍ፣ የኖርኩት ላይፍ፣ በህይወት ያየሁት ላይፍ። ብዙዎቻችሁ እንደዚህ ብላችሁ ሊሆን ይችላል። እግዚአብሔር ከሚያሳልፋችሁ ቻሌንጅ የተነሳ እንደዚህ ጠብቃችሁ ኤክስፔክት አድርጋችሁ እንደዛ ካደረጋችሁ ፕላን የተነሳ መስመራችሁ ስታችሁ ሊሆን ይችላል። ምናልባት የዛሬ 10 ዓመት እንደዚህ እኖራለሁ ብላችሁ ፕሮግራም አድርጋችሁ እዛ ፕሮግራም ላይ እዛ ያቀዳችሁት ነገር ላይ ላትገኙ ትችላላችሁ። አሁን አይደለም ያልኳችሁ ፓስት ያለፈ ያቀዳችሁበት ቦታ ላይ ሆኖ ይችላል ያላችሁት። ቢሆንም ግን እግዚአብሔር ወደ መስመር ያመጣዋል። አሜን። ኢየሱስ ጌታ፣ ኢየሱስ ክርስቶስ ጌታ። ዛሬ ከኪንግደም 5ኛ ዓመታችን ነው። አሁን እግዚአብሔር በብዙ ረድቶናል። በጣም እግዚአብሔር ምሕረት አይቻለሁ።
ፐርሰናሊ በጣም የታመነ አይቻልም። በጣም ደግሞ እግዚአብሔር ታማኝ መሆኑ እሱ ተናግሮ ብቻ አይደለም፣ እኔ አውርቼ አይቼዋለሁ። ምን ማለት እንደሆነ ልንገራችሁ። እግዚአብሔር ታማኝ መሆኑን እኔ አውርቼ ያየሁት እንደዚህ ይሆናል ብዬ እንኳን ፕላን ሳድርግ እግዚአብሔር ታማኝ ለዛ ፕላን ይገኝልኝና ያደርጋል። ከዛ እንዴት ሆነ እኔ አላውቅም፣ ግን ያንን ሳድርግ በመንፈስ እንዳደረኩኝ አውቃለሁ። ስለዚህ ግን እግዚአብሔር ለቃል ይታመናል። ለዚህ ብዬ ማውቃለሁ እግዚአብሔር አይደለም ለቁም ነገር ለቀልድ ታምኖልኛል። ስቀልድ እንኳን የተናገርኩት ቃል ላይ እግዚአብሔር ታማኝ ነው አይቼዋለሁ። እግዚአብሔር አይደለም አምራችሁ በጌታ ፊት የጸለያችሁትን ጸሎት ይቅርና አይደለም በእግዚአብሔር ፊት ያቀረባችሁትን ትልቅ ጉዳይ ይቅርና በንግግሮቻችሁ መካከል ላይ የተናገራችሁትን ነገር እንኳን ለማድረግ የሚታመን አምላክ ነው። አሜን። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። በጣም ወዳቸዋለሁ እነዛን ጊዜያቶች። እግዚአብሔር በብዙ ቻሌንጅ ውስጥ በብዙ መስፈር ውስጥ ያሳለፈን ጊዜ ወደዋለሁ። ለምን አትሉ? እግዚአብሔር ፊት ታየውታል። ያዕቆብ ጉልበቱ ቢሰበርም ጭኑ ቢሰበርም እንደ ቀድሞ ባይሆንም እግዚአብሔርን ፊት ለፊት ለያዕቆብ መዳን ሮጦ እንደ ቀድሞ መሄድ አይደለም። ለያዕቆብ መዳን በእሱ ተነክቶ እያነከሱ መሄድ ነው። እናንተ የምትፈልጓቸው የምትወዷቸው ነገሮች በዙሪያችሁ ላይ ሆነው እንደፈለጋችሁ ከምትሆኑት ኃይል በላይ በእግዚአብሔር ፊት ለእግዚአብሔር ታምናችሁለት የምትሄዱት ጥቂቷ መንገድ ያቺ ናት ለእናንተ ድነት፣ ያቺ ናት ለእናንተ አክሊል፣ ያቺ ናት ለእናንተ ክብር የምትሆነው። እግዚአብሔር ፊት ለታየሁት ሰውነት የምትናቀቅ ዛሬ ምናልባት በተለያየ ሁኔታ ውስጥ እግዚአብሔር በብዙ ፔን ውስጥ አለማምዷችሁ ሰብሯችሁ አልፋችሁ ከመጣችሁ እግዚአብሔር ደግሞ ይጠግናል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይጠግናል። በደንብ ነው የሚጠግነው። ሲጠግን ደግሞ ይችልበታል። ቀድሞ የነበራችሁበትን ፔን እንዳታስታውሱት አድርጎ አሁን ለምንድን ነው እንደዚህ የምትሆኘው ካላችሁ እግዚአብሔር ታማኝነት ደንቆኝ ነው። የእግዚአብሔር ምሕረት ደንቆኝ ነው። ምን አይነት ቢወደኝ ምን አይነት ፍቅር ለኔ ቢኖረው ነው እንደዚህ አይነት ፔን ውስጥ የሚያሳልፈኝ? ሰው እኮ የሚወደውን ሰው በተለያየ ፔን ውስጥ ነው በተለያየ ነገር ጊፍት እየሰጠናል የሚያስደስተው። እግዚአብሔር ሲወዳችሁ ያየላችሁ ዴስቲኒ ስለሚያውቅ ለዛ ዴስቲኒ ተዘጋጁ ሰራችሁ ደግሞ ይጠግናችኋል። እግዚአብሔር በጠገናችሁ ጊዜ ግን ያለፋችሁበትን ዘመናት አትቆጥሩ። ለምን ካላችሁ እግዚአብሔር ከፊት ለፊታችሁ ያመጣው ክብር ስላለ። ኢየሱስ ክርስቶስ ጌታ። ተነሳችኋል። ቻሌንጅ ላይፋችሁ ላይ አለ። የሆነው ነገር በሙሉ የሆነው እግዚአብሔር ክብሩን በእናንተ ላይ ሊገልጥ ስለሆነ ነው። የሆነው ሁሉ የሆነው እግዚአብሔር ጠረኑን እንዲያለማምዳችሁ ነው። ልክ እንደዛ ቅርጽ እንደሚያወጣው እንደዛ ጠራቢው ሰውዬ ሊያከብር ሲፈልግ ባለዊ አፈር ላይ ባለች ጊዜ ዛፏን ማንም አይፈልጋት። ይፈልጓት ደግሞ ብዙ ትኩረት ሰጥተዋት ያን ያለ አያደርጓትም። ማን ነው እስቲ ዛፍ ላይ ትልቅ ዛፍ ላይ ሄዶ ሰው ብሎ ሄዶ ፎቶ ተነስቶ የሚመጣ የለም። አንዷን ብቻው የለም። ሲበዛ የሆነ ቦታ አካባቢ የሆነ ሴሪሞኒ ሲኖረው ግን ሰው ሁሉ ሄዶ ፎቶ ተነስቶ ይመጣል። ለምን ሲባል ሲበዛ ነው ውበቱ ብሎ አችና ስፍራ ቀድሞ ከነበረችበት ከአፈር አውጥቶ የከበረ ስፍራ ለማስቀመጥ ሲፈልግ ግን አንጥረኛው ይሰብራታል። ለዛፏ የሞተች ቢመስላትም ለዛፏ ህይወቷ እንደማይቀጥል ቢገባትም ለሷ ህይወቷ ቢቋረጥም እዛ ጋር ግን የበለጠ ክብር አድርጎላታል። ዛሬ መንፈስ ቅዱስ ፊውቸራችሁ ላይ መኖራችሁን እስከማታስቡ ድረስ የሚያደርጋችሁ እግዚአብሔር ሌሊታችሁን ነጥቆ እናንተን አደባባይ ማቆም ስለሚፈልግ ነው። እንጨት የሚቀርጽ ሰው እንጨት ጠራቢ ሰው አንድ ሐውልትን መስራት ሲፈልግ ከዛች ከማትመቸው መገኛው አፈር ከሆነው ከዛች ዛፍ ውስጥ ቆርጦ ሲያመጣት ያማል። ምንም ያህል ለዛፏ እንደማይጠነቀቅ ሰው ዛፍ ላይ ልትነቀል በጣም ይወደዋል። ይህንን አበባ ካላችሁት ያንን አበባ መቁረጥ አይደለም፣ ውሃ እያጠጣችሁ መንከባከብ ህይወቱ እንዲቀጥል ማድረግ ነው።
ጠራቢው ሰው ግን ዛፉን ሲቆርጠው እንዴ አያስተውልም እንዴ ትላላችሁ? እንዴ አይወደው ዛፉን አልፈለገው ልትሉ ትችላላችሁ። ምንም ቢሆን ግን በዛች በቆረጠው ዛፍ ውስጥ ግን ያየውን ምስል የሚያውቀው ራሱ ጠራቢው ሰው ነው። ዛፏን ይቆርጣታል፣ በደንብ ነው የሚቆርጣት። ህይወቷ ካፈር የነበረውን ያቋርጠዋል። ዙሪያዋ ያለውን በሙሉ ቅርፊት ያነሳዋል። የሚፈልገውን ቅርጽ ከዛች እንጨት ከምትመስለው ዛፍ ውስጥ ግን ያወጣታል። ከዚያስ አደባባይ ላይ ያቆማታል። አደባባይ ላይ ካቆማት በኋላ ቀድሞ አፈር ላይ እንደምትገኘው ሰው መጥቶ ረግጧት እንዲያልፍ ወይ ደግሞ አይቷት ብቻ እንዲያልፍ አይደለም። አደባባይ ላይ ስትቆም ማንም ሰው መጥቶ ፎቶ ከሷ ጋር ይነሳል። ከተሰራው ከዛች ምስል ጋር ሄዶ ሐውልት እኮ ነው ሄዶ ፎቶ ይነሳል። እሱ ብቻ አይደለም፣ የሀገሩ ሰው ከሀገሩ ውጭ ያለ ሰው እንኳን ቢሆን ያቺን ምስል ፈልጎ ለቱሪስትነት ለማየት ይመጣል። መገኛዋ ከአፈር ከመሬቱ መሆኑ ይቀርና ሙዚየም ይሆናል። የከበረ ስፍራ በተንከባከበች እንክብካቤ ባለበት ንጽህና ባለበት ስፍራ ይሆናል። ምንም ያህል መኖራችሁን ነጋችሁን ተስፋ ስታዩ በቃ ከዚህ በኋላ ተስፋ የለም ለመኖርም አቅም የለም የምትሉበት አይነት ህይወት ብታልፉ፣ ትምህርታችሁን ትኩረት አድርጋችሁ ትምህርታችሁ ቢወሰድ፣ ገንዘባችሁን ትኩረት አድርጋችሁ ገንዘባችሁ ቢወሰድ፣ ተስፋ ያደረጋችሁት ነገር በሙሉ ምንም ባይታያችሁ፣ እግዚአብሔር ሰብሮኛል፣ እግዚአብሔር በዚህ ነገር አሳዝኖኛል እንኳን የምትሉበት ጉዳይ ቢኖር እግዚአብሔር ዛፏን ከዛች አፈር ላይ አንስቶ ጠራቢው ሰውዬ ለክብር እንዳቆማት ህዝብ አደባባይ መካከል ላይ እንደሚያቆማት ልክ እንደዚህ እግዚአብሔር አደባባይ ላይ ለትውልድ የሚበላ መብል ከእናንተ እንዲወጣ ብዙ ትውልድን እንደናንተ መማረክ ሲፈልግ እግዚአብሔር እንደዚህ አይነት ቤቶችን ያሳልፋቸዋል። እግዚአብሔር በእናንተ ህይወት ውስጥ ክብር እንዲገለጥ በዛች ሞመንት ውስጥ የምትለማመዱትን የእግዚአብሔርን ጠረን፣ በዛች ሞመንት ውስጥ የምትለማመዱትን የእግዚአብሔርን ድምፅ እስከ መጨረሻ ያስከትላችኋል። ረጅም ርቀት ከጌታ ጋር እንድትቀጥሉ የሚያደርጋችሁ ያ ነው። ኑኃሚን አይደል እግዚአብሔር አስመርሮኛል አለች። ምንም የምትወዳቸው 2 ልጆቿና ባለቤቷ ከሷ ቢወሰዱ እግዚአብሔር ግን በሷ በኩል ሩትን ወደ እስራኤል አምጥቶ የኢየሱስን የዘር ሐረግ መቀጠል ስለሚፈልግ ምንም ያህል ኑኃሚን እግዚአብሔር አስመርሮኛል ብትል በሩት እንደተካሰችው ቀልባ አልተካሰችም። እግዚአብሔር ለፕሮግራም ተጠቅሞባታል። ቤተልሔምን ለቃ ብትሄድም እግዚአብሔር ግን ለበረከት ተጠቅሟታል። እሷ እዛ ባትሄድ ሩት በኢየሱስ ሐረግ ውስጥ አትገባም። የኢየሱስ እናት ተብሎ የዘር ሐረግ ውስጥ ስትገቡ ሩትን ታገኟታላችሁ። ከየት መጣች ስትሉ ሩት ወደዛ ዘር ሐረግ ውስጥ እንድትገባ ኑኃሚን በጣም ትልቅ እርሻ ዋጋ ወስዳለች። አንዳንድ ጊዜ በጣም ብታዝኑ እግዚአብሔርን እያገለግላችሁ እንዴት በኔ ቤት እንዲህ ይሆናል፣ እንዴት በኔ ላይፍ እንደዚህ ይሆናል በሉት እኮ ለጌታ እኮ ንገሩት። እንዴት እንደዚህ ይሆናል ብላችሁ ንገሩት። እግዚአብሔር በዛው ነገር ውስጥ ግን እግዚአብሔር ለክብር ያዘጋጃችኋል። ኢየሱስ ጌታ ሆሴዕ 6 ላይ ሲናገር ንካኝ በሉት፣ ተነካኩ። ያዕቆብ ያለውን ነገር በሙሉ ነው ያሻገረው። ዛሬ ማሻገር የሚገባችሁ ነገር እንኳን ካለ ቢኖር አሻግሩት። እንትኔን አሻግሬልሃለሁ፣ ይህንን አሻግሬልሃለሁ። አሁን ከአንተ ጋር እንዳልነካካ የሚዘኝ ምንም ነገር አልፈልግም። ሁሉንም አሻግሬያለሁ። ሁሉንም ወደ አንተ ከኋላ አሻግሬያለሁ። አሁን እናንተን ያለነው እንነካካ። አሁን ንካኝ፣ እንድትነካኝ እፈልጋለሁ። ስሜን እንድትቀይረው እፈልጋለሁ። እንድትዳስሰኝ እፈልጋለሁ። አይኖቼን እንድታበራ እፈልጋለሁ። ስሜን እንድትቀይር እፈልጋለሁ። ማንነት መቀየር የምትችለው አንተ ብቻ እንደሆንክ ተናግረሃል። ስለዚህ አንተ ማንነት እንድትቀይር እፈልጋለሁ። መጠሪያዬን እንድትቀይርልኝ እፈልጋለሁ። አሜን። ያዕቆብ ጋር ታዲያ
አይፕሬዲያ ሰባር ዳሊያ ኮፋ ለጋዲያ ካባ ሰባሃኪና ካተልፋ ተወሰንካ